ጤና ይስጥልን የቻናላችን ቤተሰቦች እግር ኳስ የፍቅር የትግልና የድል ሜዳ መሆኑን እናውቃለን። ነገር ግን አንዳንዴ ሜዳው ወደ ድራማ መድረክነት ዳኞቹ ደግሞ ወደ ኮሜዲያንነት የሚቀየሩበት አጋጣሚ አለ። ቀይ ካርድ ሲወጣ ተጫዋች ሲበሳጭ ደጋፊ ሲጮህ ማየት የተለመደ ነው። ዛሬ ግን የምናያቸው ቀይ ካርዶች ከንዴት ይልቅ ሳቅን ከጥፋት ይልቅ ግርምታን የሚጭሩ ናቸው። ሜዳ ላይ ፈስታል ተብሎ ከተባረረው ተጫዋች ጥፋተኛው ያለ ለዛውም ጥፋቱን አምኖ እኔ ነኝ ጥፋተኛ እያለ ያለ ጥፋቱ ሌላ ሰው ቀይ ካርድ አይቶ የተባረረበትን አጋጣሚ እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በእግር ኳስ ሕግጋት ስላልሰፈሩ ነገር ግን ስለተፈጸሙ ድንቅ ክስተቶች ትረዳላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ አስቂኝ ቀይ ካርዶች እንለፍ። ጨዋታው ገና ሳይጀመር በቀይ ካርድ ከሜዳው የተሰናበተው ተጫዋች። ጨዋታው ገና ሳይጀመር ፊሽካው ተነፋ። ሊዋልድ የተባለው ተጫዋች ከዳኛው አጠገብ ቆሞ ነበር። የፊሽካው ድምጽ ጆሮ ላይ ጮህበት። በድንጋጤ እሬ ፊሽካ እንዴት ይጮሃል? እናትህ እንዲትሁን ሲል ጸያፍ ስድብ ሰደበው። ዳኛው ኳሷ ገና ሳትነካ ቀይ ካርድ አውጥተው አባረሩት። ዋድል ገና ጨዋታው እኮ አልተጀመረም ቢልም ዳኛው ግን ስነ ምግባር የመጀመሪያው የጨዋታው ሕግ ነው በሚል ጨዋታው ከተጀመረ በሁለተኛው ሰከንድ ወደ መልበሻ ክፍል በቀይ ካርድ አባረሩት። ዘጠነኛ ዳኛው ጥፋተኛው እያለ ለዛውም ጥፋቱን አምኖ እኔ ነኝ እያለ በስህተት ሌላ ሰውን በቀይ ካርድ ሸኝተዋል። እንደ አውሮፓውያን አቆጣጠር በ2014 አርሴናል ከቼልሲ ሲጫወት ቻምበርሊን ኳሱን በእጁ ነክቶ አዳነ። ዳኛው አንድሬ ማርኒር ግን ቀይ ካርድ ያሳዩት ለኪራን ጊብስ ነበር። ቻምበርሊን እኔ ነኝ ጥፋቱን የሰራሁት እያለ ዳኛው ፊት ቢቆምም ዳኛው ግን አንተ አይደለህም እሱ ነው ብለው ምንም የማያውቀውን ጊብስን አባረሩት። ጊብስ በድንጋጤ አይኑ ፈጦ ሜዳውን ሲለቅ ደጋፊው በሳቅ ይንከተከት ነበር። ስምንተኛ ሜዳ ላይ ፈስታል በሚል ቀይ ካርድ ያየው ተጫዋች። ይህ ታሪክ የፈሱ ታሪክ በመባል ይታወቃል። እንደ አውሮፓውያን አቆጣጠር ሰኔ 2016 ፐርሻገን ኤስኬ ከጃርና ኤስኬ በስዊድን የታችኛው ሊግ እየተጫወቱ ነው። አደም ሳፋ በጨዋታው መገባደጃ ላይ ድምጽ ያለው ፈስ ይለቃል። ዳኛው ድምጹን ሰምተው ለተቃራኒ ተጫዋች ተቃራኒ ቡድንን ሆን ብለህ ትንኮሳ አድርገሃል በሚል ቀይ ካርድ አሳዩት። አደም ሆዴና ሞኝ ነው ቢልም ዳኛው ግን ሜዳው የጨዋነት እንጂ የጋዝ መልቀቂያ አይደለም በሚል ከሜዳ አባረውታል። ሰባተኛ ለዳኛው ቀይ ካርድ ያሳየው ተጫዋች። ሬንጀርስ ከሂበርኒያን በስኮትላንድ አይብሮክስ ስታዲየም እንደ አውሮፓውያን አቆጣጠር ዲሴምበር 30 1995 ፖል ጋስኮይ የተባለው ተጫዋች ዳኛው ቀይ ካርዳቸውን ሳያውቁት ሜዳ ላይ ጥለውት ይመለከታል። ጋስኮይ አነሳና በፈገግታ ወደ ዳኛው ሄደ። ልክ እንደ ዳኛ ሆኖ ለዳኛው ቀይ ካርድ አሳያቸው። ደጋፊው በሳቅ አጀበው። ነገር ግን ዳኛው ቀልዱ አልገባቸውም። ካርዱን ተቀብለውት ለራሱ ለተጫዋቹ ቢጫ ካርድ ሰጡት። ተጫዋቹም ለቀልድ እኮ ነው ቢልም የዳኛው ፊት ግን ምንም ፈገግታ አልነበረውም። በዚህም ቢጫ ካርድ ለመመልከት በቅቷል። ስድስተኛ ከኳስ አቀባይ ሕፃን ጋር ተጣልቶ ቀይ ያየው ተጫዋች። ኤደን ሃዛርድ በቼልሲ ቤት እያለ ኳስ ሜዳ ውስጥ በቶሎ ኳስ አልገባ ይላል። በዚህም ሮጦ ኳሱን ወደ ሜዳ ለማስገባት ከሜዳ ወጣ። ኳስ አቀባዩ ሕፃን ግን ኳሱ ላይ ተኝቶ ኳሱን አላስነሳለው። ሃዛርድ በንዴት ኳሷን ለመውሰድ ሲሞክር ሕፃኑን ቢያለው። በዚህም ሃዛርድ ሕፃኑን መታው። ዳኛው ወዲያውኑ ቀይ ካርድ አሳዩት። የዓለማችን ምርጡ ተጫዋች ከአንድ ሕፃን ጋር ተጣልቶ በቀይ ካርድ ሲወጣ ማየት እጅግ አስቂኝ ትዕይንት ነበር ሲሉ በወቅቱ የተለያዩ መገናኛ ብዙሃን ዘግበውታል። የተቃራኒ ተጫዋችን ቁምጣ በማውለቁ ቀይ ካርድ ያየው ተጫዋች። ግሪክ ውስጥ ቦስኒያ ከሄርዞጎቭና እንደ አውሮፓውያን አቆጣጠር ኖቬምበር 13 2016 ላይ የተጫወቱ ነው። ለ2018ቱ የዓለም ዋንጫ ማጣሪያ በተደረገ ጨዋታ ኤደን ጂኮ የግሪኩን ተከላካይ ቁምጣውን በመሳብ በቀይ ካርድ ተባሯል።
አራተኛ ለራሱ ቀይ ካርድ ያሳየው ዳኛ ፒተርቦሮ ኖርዝ ኤንድ ከሮያል ሜይል በእንግሊዝ እንደ አውሮፓውያን አቆጣጠር 2005 እየተጫወቱ ነው። በዚህ ጨዋታ ላይም ዳኛው ለራሱ ቀይ ካርድ ሰጥቷል። ከአንድ ተጫዋች ጋር በንግግር አልስማማ ይላሉ። ዳኛው ቁጣቸውን መቆጣጠር አቃታቸው። ዳኛውም ራሴን ከዚህ ሜዳ ካላስወጣው ተጫዋቹን ልመታው እችላለሁ ብለው አሰቡ። በዚህም ለራሳቸው ቀይ ካርድ አሳዩ። ፊሽካቸውንም ጥለው ሜዳውን ጥለው ወጡ። ሶስተኛ በውሻ ምክንያት የተሰጠ ቀይ ካርድ ዩቬንቱስ ከክሪቲባ በብራዚል የታችኛው ሊግ ጨዋታ ላይ እየተጫወቱ ነው። አንድ ውሻም ሜዳው ውስጥ ይገባል። አንድ ተጫዋች ውሻውን በኃይል ገፍትሮ ለማስወጣት ሲሞክር ዳኛውም በእንስሳት ላይ ጥቃት ፈጽመሃል በሚል ቀይ ካርድን አሳዩት። ውሻውም በሰላም ከሜዳ ሲወጣ፣ ተጫዋቹ ግን በለቅሶ ሜዳውን ለቋል። ሁለተኛ ደጋፊው ሜዳ ውስጥ ገብቶ ጓደኛውን ሊመታው ሲል የተከላከለው የተጫዋቹ ጓደኛ ቀይ ካርድ አይቷል። አንድ ደጋፊ እየሮጠ መጥቶ የቡድን አጋሩን ደበደበው። በዚህም አንዱ ተጫዋች ደጋፊውን ገፍትሮ ጣለው። ዳኛው ግን ተጫዋች ደጋፊን መንካት የለበትም በሚል ቀይ ካርድ ሰጡት። ጓደኛዬን እኮ ነው ያዳንኩት ቢልም ዳኛው ግን ሕግ ነው አሉት። አንደኛ በ0 ሰከንድ ቀይ ካርድ ያየው ተጫዋች ኳስ ሳይነካ የተሰጠ ቀይ ካርድ በመባልም ተጠርቷል። ሬዲንግ ከሼልፊልድ ዩናይትድ በእንግሊዝ ማሪጅስኪ ስታዲየም እንደ አውሮፓውያን አቆጣጠር ጃንዋሪ 20 2007 እየተጫወቱ ነው። ኬት ጊሌስፒ ተቀይሮ ሊገባ ሜዳው ዳር ቆሟል። በ38ኛው ደቂቃ ላይ ገና እግሩ ሜዳ ሳይነካ ከተቃራኒ ተጫዋች ጋር ተጋጨና በክርኑ መታው። ዳኛው ጨዋታው ሳይቀጥል ቀይ ካርድ አሳዩት። ጊሌስፒ ኳስ ሳይነካ ላብ ሳይተፋ ገባ ተብሎ ሳይመዘገብ በቀይ ካርድ ተመልሶ ወጥቷል። ክቡራን የቻናላችን ቤተሰቦች እግር ኳስ እንዲህ አይነት አስቂኝ ገጽታ አሏት። ከነዚህ 10 ታሪኮች ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? ወይም እናንተ የምታውቁት ሌላ አስቂኝ የቀይ ካርድ ታሪክ ካለ ኮሜንት ላይ እንወያይ። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ በየጊዜው እንዲህ አይነት ምርጥ ስፖርታዊ ታሪኮችን እንድናሰናዳላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ በሌላ አስገራሚ ርዕስ እስክንገናኝ ቸር ሰንብቱ።